أن رسول الله صلى الله عليه وسلم قال يوم خيبر يا خيبر زمچا ቀን የአላህ መልእክተኛ ነብዩ صلى الله عليه وسلم እንዲያሉ لأعطين الراية ባንዲራን የኢስላም አርማን እሰጣለሁ غدን ነገ እሰጣለሁ አሉ መቼ የኸይበር ዘመቻለት ይህ ሰው رجلا يفتح الله على يديه በሱ በእጁ አላህ ድልን የሚከፍት የሰውየው ባህሪ ሲገለጽ እንዲያሉ ይህ ሰው يحب الله ورسوله ويحبه الله ورسوله አላህና መልእክተኛው የሚወዱት እንደዚሁም አላህና መልእክተኛው የሚወድ አላህ መልእክተኛው ይወዱታል እሱም አላህ መልእክተኛውን ይወዳል አላህ ወዳጅ ያደረገው እሱም አላህን ወዳጅ ያደረገ ማለት ነው የአላህ ውዴታ ያለ የተረጋገጠ ይህ ነው ሲባል فبات الناس ሰዎች አነጉ يدكون ليلتهم ليلاتቸውን ይዋለሉ ማን ነው ايهم يعطاها ማን ነው የሚሰጠው ማን ነው ለዚህ ነገር የታጨው አላህ መልእክተኛው የሚወዱት ዱንያ ላይ ውዴታ የተመሰከረለት ማን ነው ዑመር ጭምር ምን ይላሉ ስልጣን የተባለችን ነገር እንደዛች ቀን ተመኝቼ አላቅም ስልጣንን የተመኘሁት ያን ቀን ነው ለምን የአላህና የመልእክተኛው ውዴታ ስለተረጋገጠ ይወዳቸዋል ስለተባለ ይወዱታል ስለተባለ ዑመር ያን ቀን እኔ ቦንኩኛሉ ዑመር ጭምር እኛ ነው ጉጉታችን ምንድነው አላህ እንዲወደኝ አላህን የመውደድ ነብዩን መውደድ ነብዩን እንዲወዱ ነው ውድነው ጉጉታችን የኛ ናፍቆት የኛ ውስጣችን የሚጨነቀው ምንድነው በአላህ ምንድነው የሚያስጨንቀን ይወዴታ አለ فلما اصبح الناس ሰዎች ያነጉ ጊዜ غدوا على رسول الله صلى الله عليه وسلم ወደ ነብዩ አለይሂ ሰላቱ ወሰላም ማለዱ ሄዱ كلهم يرجوه ሁሉም ይጓጉ አይዩጣها እንዲሰጣቸው እኔ ቦንኩኝ ያሉ ሁሉም ሰሃባ እየጓጉ ሄዱ فقال رسول صلى الله عليه وسلم منالو اين علي بن ابي طالب علي يتهلل رسول صلى الله عليه وسلم فقيل يا رسول الله هو يشتكي عينيه سكاينوچن تاموال قال فارسلوا اليه ودسلاكبت فاتي به متى فبصق رسول الله صلى الله عليه وسلم في عينيه بولت عينوچ ላይ መስላ ተፈተፋሉበት ዱዓ አደረጉለት ወደዓ له ዱዓ ማደረጉለት فبرئ አይኑ በረዳነ حتى كأن لم يكن به وجع ምንም አይነት በሽታ እንደሌለው ነው አይኑ በራ ወዲያው فأعطاه الراية ያንን ሰንደቅ ዓላማ ወይም ደግሞ ባንዲራውን ሰጡትና فقال علي رضي الله عنه يا رسول الله أقاتلهم حتى يكونوا مثلنا እኛን እስኪመስሉ ድረስ ጋደላቸዋለሁ ሲል فقال رسول እንዲያሉ انفض على رسلك حتى تنزل بساحتهم بستين بزقت ሄድ አካባቢያቸው ላይ እስክትደርስ ثم ادعوهم الى الاسلام መጀመሪያ ወደ እስላም ጥራቸው ዳዕዋ አድርግላቸው واخبرهم ንገራቸው بما يجب عليهم من حق الله تعالى فيه الله በእነሱ ላይ ያደረገበትን ሐቅ ምን አይነት ነገር ግዴታ እንዳደረገባቸው ንገራቸው አሉትና فوالله بالله ينبኝ አሉት ይሄ ነው ነጥቡ لأن يهدي الله بك رجلا واحدا الله ባንተ ምክንያት አንድ ሰውን ወደ ትክክለኛው መንገድ ከመራልህ خير لك من حمر النعام ቀያይ ግመሎችን ከማግኘት ላንተ የበለጠልህ ቀያይ ግመሎችን ከማግኘት ላንተ ባንተ ምክንያት አላህ አንድ ሰውን ሂዳያ ከወፈቀልህ በላጭ ነው አላሁ አክበር አንድ ሰው ቀያይ ግመል በዘመናችን በቪኤት ለምን ቀያይ ግመል ለአረቦች የዛኔ ትልቁ ሀብት ነው የዘመናችን ቪኤት በሉት ከመኪና ወይም አውሮፕላን በሉት ትልቁ መጓጓዣ ከማግኘት አንድ ሰው ባንተ ምክንያት ወደ ትክክለኛ መንገድ መምጣቱ በላጭ ነው አሉት ነብዩ ሰለላሁ ዐለይሂ ወሰለም ስንት ሰው በእጅ መጥቷል አላህ ይጠብቀን ስንት ሰው ደግሞ ባንተ እጅ ወይም ደግሞ ባንተ ጸባይ ወይ በኔ ጸባይ ወይ ባንቺ ጸባይ ስንት ሰው ደግሞ ሸሽቷል ስንት ሰው ርቆናል ስንት ሰው በኔ ምክንያት መስጊድ እንዳይመጣ አድርጌዋለሁ ጸባይ መጥፎ ሆነ ምላሴ ከባድ ሆኖ
አዛ አድርጌው ከሆነ ራሴን እንጠይቅ። ስለዚህ ዳዕዋ ስታደርግ ይሄና መሰል ጥቅሞች በጣም አሉበት። እነዚህን መሰል ጥቅሞችን ለማግኘት መጣር፣ መልፋት፣ መድከም ያስፈልጋል። ቅድም እንዳልኳችሁ ዳዕዋ ወደ ማን ነው? ወደ አላህ። አንዳንድ ሰው አለ መስጊድ ላይ ይገባና ዳዕዋ በሚደረግበት ሰዓት ላይ እዚህ ያሉ ጀማዎች የሱን አቋም የሚደግፉ ከሆነ ወይም የሚናገረው ነገር ይደግፋሉ ብሎ ካሰበ እነሱን ያሞግስና ሌላውን ያብጠለጥላል፣ ከፍ ዝቅ ያደርጋል። ልክ ደግሞ ሌሎች ያሉበት ሴት ደግሞ ምን ይሆናል? የነዛ ባህሪ ላይ ይገኛል። ይሄ አይሆንም። ወደ አላህ ሲጠራ ማንም አይፈራም። ማንንም ለማስደሰት ማንንም ለማስከፋት አይደለም። ሁሌም ማን ይቆጣብኛል ማለት ነው? አላህ ሊቆጣብኝ ይችላል፣ በንግግሬ ልጠነቀቀው። በንግግሬ አላህ ሊደሰትብኝ ይችላል ብለን ያን ነገር ማበረታታት እንዲደሰትብኝ ጭንቀቴ ሊሆን ይገባል እንጂ የሆኑ ጀማዎችን ላስከፋ የሆኖችን ላስደስት ከዛም በኋላ እዛ ደግሞ ተቃራኒ ጀማ ጋር ሲሄድ ደግሞ እነሱን እዚህ ይሄ ሙናፊቅነት ነው የሚሆነው፣ ማስመሰል ነው። እንደዚህ አይነት ዳዕዋ የለም። ዳዕዋ ወደ አላህ ነው። አንተ ጥበብ ይኑር ስድብ አይኑር እንጂ ሐቅ እንደብቅ አይደለም። ይሄን እንወቀው። ጥበብ ሲባል ሐቅ መደበቅ አይደለም። ስድብ እንዳይኖረው ሰው በስድብ ልትጣራው አይገባም። ማንንም ልሰድብ ልዘልፍ አይገባም እንጂ ሐቅ ይደበቅ አይደለም። ሁሌም ሚዛናዊ መሆን አለብህ። ሚዛናዊነት ወኸይረ الأمور أوساطها ብለዋል። ከነገሮች ሁሉ በላጫ ሚዛናዊነት። ዑሰይሚን ረሕመቱላሂ ዐለይሂ ኪታብ العلم የሚል ኪታብ ላይ ስለ ሚዛናዊነት ሲያስቀምጡ 3 ነገሮችን አመጡ። ጥያቄው ለእናንተ ነው፣ ትመልሳላችሁ። እንደ ምሳሌ አመጡት። አንድ ኸምር የሚጠጣ ሰው አለ እና ኸምር የሚጠጣውን ሰው አንደኛው እኔ ይህ ሰው በዚህ ካለፈ እኔ በዛ ነው የምሄደው፣ አላናግረውም፣ አላወራውም፣ በቃ ከኔ ጋር